ልጆች ናቸው ያሏት። የእሷ ልጆች ቢሰደቡ ምንም አይደለም። የኔ ልጆች ግን ለማንሳት እንኳን ስማቸውን ያሳሳሉ። ተረጋጊ ሙኒት ያደር ወርቋይተ ነውና ጆከር ኤልሳሞች ናቸው ተብሎ ተወራ። አልተባለም እንዴ ተብሏል? ጆከር ቆይ ላ የተባለው ወርቋይተነህ ነው። ውሸት ነው የተባለው። ወርቋይተነህ መጥፎ ነገር ተባለ ሲባል አለችበትን ቦታ ያውቃል። አለች ተባይዋ ጉዳዩንም የተናገረችውን ሴት ያውቃል። ቁጭ አድርጎ ለምን አያነጋግርም? ፈጠረው ጉዳይ ተበዳይ ነኝ እኔ ተበዳይ ነኝ። ጓደኛ በመላት እህቴ በመላት በማምናት ሁላችንም ሲከፋን ሄደን የምናኮርፍባት የምታስታርቀን ያልሆነ ቦታ ላይ አጠፋው ቆጣታለሁ። እንደማንም ማኮርፋታለሁ። ምክንያቱም አንድ ሰው መክረው እዛው ጋር ስታገኘው ማኮርፍ መቆጣት። ጥያቄ ያለኝ እዚህ ይቅርታ ልጄና ስቲ በመልክ አይቼሻለሁ። በፊልተር ነው ወይ ወጣት ነው የምትመስለው? ስለዚህ ነገሩ በደንብ ይጣራልኝ። የእድሜው ጉዳይ እንዴ በቀደም 46 ሲከበርልኝ አላየህም? ግን እኔ የ21 ዓመት ልጅ ስንት ሲከበር 46 እንዴ ታናሽ ነሽ? ታናሽ ሆነሽ መሲል ልጅ አንድ ታላቅ አገኘው። አልሐምዱሊላህ መሲል ለማድረስ ነው። ሞኒት እንደውም እኔ ማለት ከዮኒ ማኛ ማለት የምበልጠው መሰለኝ። ለካ በለጠኝ። ታሜ ራሴ እኔ ታናሽ ነው ግን ሰው በእድሜ አይደለም ተጋይዞት ነው። አይ ተጋሩነቷን አትርሱ። ግንፍሌ መሆኗ ተጋሩ ናት። ተጋሮች ግንፍሌ ናቸው። ትንሽ ይቸኩላሉ ወይ ይቆጣሉ፣ ደግሞ ይመለሳሉ። የሚያስቀኝ ነገር አሉኝ ጓደኞች የተጋሩ ልጆች እና በጓደኞቼ ስለማቅ ቶሎ ሊቀውጡ ወይም ቶሎ የሆነ ነገር ሊሉ ይችላሉ። መልሰው ግን ስታያቸው በጣም ምርጥ ወዳጆች ናቸው። መልሰው ይተዋሉ። እና የመሲ ያው ችኩልነትሽን እየዘገቡሽ ነው ስሚ። ከዛ ውጭ ግን እንዳለችው ቆጣታለው። በሌብነት እኔ አላየዋትም እውነት ለመናገር ካለ ደግሞ መታችሁ በማስረጃ አምጡኝ ብላ በአደባባይ መታለች። ጆከርም ስሙ በክፉ አልተነሳም። ስለተነሳባት ስም ነው የጠየቀችው። እሱ ሲገባ ነው መነጋገር ካለባቸው ነገም ሆነ ከነገ ወዲያ ቁጭ ብለው የሚነጋገሩት። ከዛ ውጭ ግን እንዳልኩ እሷም በክፉ አላነሳችውም ጆከርን። እንዲያል ስሜ ተጠርቷል፣ ዘረፈች ተብያለሁ፣ ስለሱ ማስረጃ ይምጣልኝ እያለች እኔ አልዘረፍኩም እያለች ነው። እሱ እንድታውቁ ነው። ሙኒት ቀጥይ እናቱ። እሺ ዮኒ፣ እኔ ትላንትና በጣም ኢንቫይት ታደርገኛለህ ወይ የሆነ ነገር ትለኛለህ ብዬ በጣም ስጠብቅህ ነበረ። በጣም ምክንያቱም ከሁለታችን ምክክሬ አላየውም። ሪኩዌስትን ይሄው ልጆቼ አልመጣሁኝም። እኔ ቪዲዮ ነው ያየሁት። በእርግጥ ግን ቢሆንም ነይ ሙኒት ምንድነው ያለው ነገር ትለኛለህ ብዬ አስቤ ነበር። ያው አላሰብኩም። ደግሞ አጭር ነው የተወራው። ከዛ ወደ ሌላ እንዳይሄድ ብዬ ጆካ በሌላ ጊዜና ብዬው እሷ ስትመጣና ብዬው አስወረደ ማለት ነው። ገብቶሻል? ስለዚህ በደንብ አላሰብኩበትም። እንደዛ ታስቡም የሆነ ነገር አይደለም። ኦኬ፣ እኔ ግን ላስረዳህ እፈልጋለሁ። ምክንያቱም ደላልነት ሌብነት አይደለም። ደላላነቴንም የተናገርኩት ራሴ ነኝ። ከስራዬ ውጪ 20 ዓመት ስሰራ ማንም አያቀኝም ነበር። እኔ 26 ዓመት ኢመራት ላይ ስኖር 20 ዓመቱን ድለላ ሰርቻለሁ። ግን ከዚህ በፊት የሚያቀኝ ሰው ነበር? የለም። አሁን ነው የታወቀው ይሄ ነገር። ራሴ ነኝ የሚያሳወቅኩት። ነገር ግን እየሰራው እያለ የስራ ችግር አጋጠመኝ። ሲያጋጥመኝ ደግሞ ኦልሞስት አሁን ወደ 9 ወር 10 ወር ይሆነዋል። ካሳወቅኩኝ ግን አንድ 5 ወር 4 ወር ገደማ አሳውቄያለሁ። ችግር ገጥሞኛል፣ የሴቶች ስራ መስራት አቁሜያለሁ፣ የተቀበልኩትንም ብር እየመለስኩኝ ነው። ያም ሰበቡ ደግሞ በነፍስ ከምጠየቅ በገንዘብ ብጠየቅ ይሻለኛል። ኃላፊነት የማይወስዱ ሰዎች ጋር እያመጣሁኝ ችግር ውስጥ መግባት አልፈልግም ብዬ ነው ዲሌን ያቆምኩትና ለሰዎች ብር እየመለስኩ ያለሁት። በግልጽ የተናገርኩት ገንዘቡ ጉዳይ አልገባኝም። ለሰዎች ብር እየመለስኩ ነው ማለት አልገባኝም። ፕሮሰስ ለማድረግ የተቀበልኩት ያንን ብር
እየመለስኩኝ ነው። በትክክል እኔ ጋር ያሉት 41 ልጆች ሲሆኑ 60 ተብሎ ተጽፎ ማይቻለው 50 ምናምንም ተብሎ ተጽፎ አይቻለው። ምንም አይመስለኝም እነሱ ለሚያወሩት ነገር ራሴ የተናገርኩት ላይ ጨምረው ቀምመው የሚያወሩት ነገር እኔ ምንም ችግር የለብኝም። ሪሲቶች አሉኝ፣ በሪሲት እመልሳለሁ፣ በቅርብ ጊዜ ውስጥ ጨርሳለሁ ስል ከሁለት ልጆች ጋር በተፈጠረ ግጭት መብረቁን ታውቀዋለህ። እዛ ቤት ተገብተው ምን ተባለ? በሙኒት ፕሮሰስ የጀመራችሁ በሙሉ የተበላችሁ ልጆች ወደዚህ ኑና ሬጂስተር አድርጉ ሲባሉ ፕሮሰስ የጀመረም ኢቭን ሀገር ውስጥም የገባ ወደዚህ ወደ ኢሚራት መጥተው ስማቸውን ሰጥተዋል። ኦኬ የበፊት ሪሲታቸውንም እኔ ግን እያንዳንዳቸውን አውቃለሁ። አንደኛ ሲስተም ላይ ያሳየኛል ማን ገብቷል ማን አልገባም ማን ኤክስፓየርድ አድርጎበታል የሚለው። ስመልስ ደግሞ ዮኒ ቀንሼ መልሳለሁ ፕሮሰስ ያረኩበትን የሞከርኩበትን እንኳን አላልኩም። ራሴ ስለሆንኩኝ ማቋረጥ የፈለኩት እንደ ኮንትራቱ ሙሉ ብር ነው መልሳለሁ ብዬ እየመለስኩ ያለሁት። በዚህ መሃል ሌባ ተብሎ ተመጣ፣ በተወሰኑ ሰዎች ንግግር ማለት ነው። ብዙ ነገር ተባለ፣ እየመለስኩ ግን ሪሲት እየሰጠውኝ ነው። ምን ያህል ጊዜ ሆነ? አሁን የምጠይቅሽ አሁን ለምሳሌ ገንዘባቸውን ለፕሮሰስ ተብሎ ተወስዶ እነዛ ሰዎች ያው ከችግር ነው ኢትዮጵያ ላይ መቼም ደልቶት ሞልቶት የሚመጣ ሰው የለም። ስለዚህ አሁን እነዛ ገንዘብ የሰጡት ሰዎች በምን ያህል ጊዜ ነው ገንዘቡ እየተመለሰላቸው ያለው? መመለስ ከጀመርኩኝ ምናልባት 3 ወር ሊሆነኝ ነው፣ 2 ወር። ምን ያህል ጊዜ ሆኗል እነሱ ለፕሮሰስ ብለው ከሰጡ? እስከ 7 እና 8 ወር ሆኗቸዋል። ስለዚህ እነዚህ ሰዎች ቆይቶባቸዋል። ገባኝ። ኮምፕሌን ቢያደርጉ እኔ አልፈርድባቸው። በትክክል እኔ ተቀብያለሁ፣ እነሱንም አልተቃወምኩም። ነገር ግን ይኸውልህ ዮኒ አንድ ሰው ስህተት አለና እባካችሁ ይሄንን አስተካክላለሁ ሲል ሌባ አይባልም። አንደኛ። ሁለተኛ ነገር እየመለስኩ ሪሲት እየላኩለት ነው። ሶስተኛ ነገር ጊዜ አሁን እኔ በትንሽ ጊዜ ውስጥ ጨርሳለሁ ስል አንደኛው ምናልባት ታውቅ ይሆናል ጃጓር የሚባለው 6 ወር 1 አመት ውስጥ ምናምን ብለሽ ተናገሪ ሲል እንዲያውም በቃ አንተ እንዳልከው በ6 ወር ውስጥ እጨርሳለሁ አልኩኝ። ያ 6 ወር አልቆ ካልከፈልኩኝ የፈለገውን ማንም ማለት ይችላል። ገና በ1 ወር ውስጥ ተነስቶ እቺ ሌባ ታሪኳን ደብቀንላት እንዲህ ተብሎ እምባል ሴት አይደለውኝም። የሰራሁት እሱ ጋር ምን አለ መሰለሽ፣ አሁን ለምሳሌ አንድ ሰው እኔ የሆነ ሰው ፕሮሰስ አደርግልሃለሁ ብሎኝ ገንዘብ ከወሰደ እኔ የምጠብቀው እዛ መምጣቱን እንጂ ገንዘቡ እንዲመለስልኝ አይደለም። ገብቶሻል? በዛ በ7 ወር ውስጥ በ6 ወር ውስጥ ያ ሰው ለሌላው ሰው ሰጥቶ ሌላው ሊያስኬደው ይችል ነበር። አሁን ያ ነገር ስላለ ለነዛ ሰዎች በፌር ነው የምናገረው። ለነዛ ሰዎች የይቅርታ ቪዲዮ ተሰርቶ ፕሮሰሱ ስላልሆነልኝ ስላልተሳካልኝ በጣም ይቅርታ፣ ገንዘባችሁን ግን እንደዚህ አድርጌ እንደዚህ ያደርጋለሁ የሚል ቪዲዮ የይቅርታ ካልተሰራ እነዚህ ሰዎች ኮምፕሌን ከማለት በኋላ ተሰርቷል። እኔ ሰው አይደለም እኮ ኮምፕሌን እያደረገ ያለው። የይቅርታ ቪዲዮ በየቤቱ እየገባውም ተናግሬያለሁ። ድምፄ ሊደርስበት በሚችለው ቦታ ሁሉ እየገባው ተናግሬያለሁ። እኔ ግን አሁን እሱ አይደለም ችግሩ። እኔ ጥያቄ የሆነብኝ አሁን ሰሞኑን በተፈጠረው ጉዳይ ተበዳይ ነኝ። እኔ ተበዳይ ነኝ። ጓደኛ በምላት እህቴ በምላት በማምናት ሁላችንም ሲከፋን ሄደን የምናኮርፍባት የምታስታርቀን ያልሆነ ቦታ ላይ ያገኘናት አይደለ እንዴ? ይሄ ደግሞ ለኛ ራሱ እኔ ፐርሰናሊ በጣም ነው ያዘንኩት። በጣም ልልህ ከምችለው በላይ ያዝኛለሁ። ግን ያቺ ትላንትና መልካም የነበረች ሴት ጥሩ የነበረች ሴት ምን እንዳረጋት ባላቅም እንዲሆና ስትገኝ ደግሞ ማለፍ የምችል ከሆነ አልፋለሁ። አብሬ የበላሁትን ጊዜ አስታውሳለሁ። በክፉ በደግ አብረን አሳልፈናል። ይቅርታ ማድረግ መብቴ ነው። የተጎዳው ስሜቴን ወይም የተበላሸብኝን ነገር በሷ ሰበብ እኔ ነኝ እንጂ የተበላሸብኝ ማንም አይደለም። ይቅርታ ሳደርግ ሰበብ አለኝ። እንዴት ይቅርታ ታደርጊያለሽ ብሎ ማንም የሌለኝን ታሪክ ወይም የሌለ ነገር እኔ ላይ ሊደፈድፍ አይችልም። ማንም አይችልም። ይቅርታ ማድረግ ብቻ አይደለም፣ ታሜ እግር ላይ ወድቀን ደግሞ እሱም ይቅርታ እንዲያደርግላት ያደረግነው እኛ ነን። መሲንም እንደዛው። ታሜ ተወርቷል እንዴ? ታሜም ተልሳል እንዴ? እና ዮኒ ይሄ ሁሉ ነገር ሲሆን ለምን በመልካም አልተወሰደም? ይሄ ምን ከቨር ለማድረግ ተፈልጎ ነው? የሌለብንን ጥፋት ተሰብስቦ ብዙ ነገር ደብቄላችሁ በሚሊዮን የሚቆጠር ብር ዘርፋችሁ እንዲህ ብላችሁ የምንባልበት ሰበብ ምንድን ነው?
እኔ አንድ ሰው መልካም ሲሰራ እንደ ስራው መጠን አመሰግነዋለሁ። አቶ ወርቁ የስንት ሰው ተመልሷል? እስቲ ሙኒት ንገሪኝ። የስንት ሰው ገንዘብ ተመልሷል በአሁኑ ሰዓት? በአሁኑ ሰዓት ጥያቄ ከጀመሩ በኋላ የ14 15 ሰው ገንዘብ መልሻለሁኝ። አሁን እኔ ችግሬ እሱ አይደለም ዮኒ፣ እኔ ችግሬ ሰውን ጠይቃላ። ሰውን ምልሽ የትኛው መሰለሽ ከ41 ሰው 10 ሰው ወይ 10 ምናምን ሰው ከተመለሰ እስካሁን 14 15 ሰው ሪሲት ልኬለታለሁኝ። ኦኬ 15 ሰው። ስለዚህ ሌላው አልተመለሰላቸውም ገና አልተመለሰም። የገቡ ልጆችም ደግሞ ሊመለስላቸው አይችልም። ሀገር ውስጥ የገቡ ሰዎችማ ገብተዋል፣ ጥያቄም የለም። አሁን ችግር የሆነው ምን መሰለ፣ በሙኒት ፕሮሰስ የነበራችሁ የተበላችሁ ልጆች ኑ ሲባል የገባውም ያልገባውም አዲስ የጀመረው ምን ያለውም ነው የላከው። ያ ነው። እሺ እዚህ ጋር ደግሞ ሌላ ጥያቄ ላምጣ። ምን አይነት ጥያቄ መሰለች መጠየቅሽ ሙኒት? እዛ ጋር ሲመጡ ዱባይ በምን አይነት ቪዛ ነው የሚመጡት? የስራ አማራጩ ምኑንም አያውቁትም ሀገሩ። እነዚህ የሚመጡ ሰዎች በኮንትራት ነበር ሊመጡ የነበረው፣ ግን አይሆንም። እኔ ኮንትራት የምሰጠው ሰው ከኔ ጋር የመጡት ሰዎች አሁን መጥተው ኮምፕሌን ያደረጉ ካለ ምን ተብለው ነበር የመጡት? በኮንትራት ነው የመጡት። እነሱ ኮምፕሌን አላደረጉም። ኮምፕሌን ያደረጉት 2 ልጆች ናቸው። አንዷን በንግግር አልተግባባንም፣ በማዳሟም ልታስፈራራ ሞከረች። በዛ ሰበብ ክሰሽኝና ተቀበይኝ አልኳት። መታ ለቀሰች። እዛ እንዴት በማዳሟ ልታስፈራራ ሞከረች? ከማዳሟ ጋር ተግባብታ እንዴት ከአንቺ ጋር ላትግባቡ ቻላችሁ? ደውላ ሴትየዋ በሆነ ቁጥር ደውላ ተናገረችኝ። እንደዚህ ያደርጋለሁ፣ ከስሻለሁ፣ በዚህ ወጣለሁ፣ ገባለሁ ስትል ባለ ጉዳይ አይደለሽም፣ ልታናግሪኝ ማትችይ፣ መክሰስ ከፈለግሽ ደግሞ ክሰሽ አልኳት። ከዛ በኋላ ልጅቷ እዚህ መጣች፣ ማዳም ቤት ገባች፣ እየሰራች ነው። ከማዳም ጋር እንዴት ተግባባች? እሷ ራሷ አይደለችም፣ ቤተሰብ ልታመጣ ነበር። ሌላ ሰው ለሰው ፕሮሰስ አድርጋ ማለት ነው እኔ ጋር። እሺ ከእሷ ጋር ስለተጋጨን ነው ወደ መብረቁ ጋር መጣች። እሷ በተናገረችው ንግግር ለሌሎች ጥሪ አቀረቡ። ፕሮሰስ የጀመራችሁ ሲባል ሁሉም ሰው መጣ። ኦኬ አሁን እኔ አንተ ጋር የመጣሁበት ይሄ ነገር ተነጋግረን ምን ብለን ጨርሰናል። እኔ የመጣሁት እዚህ ጋር ትላንትና ጆከር ሌባ ብዙ ሚስጥሯን ደብቄላት ብዙ ሚሊዮን የሚቆጠር ሚስጥሯ የሆነ እንዲህ አይነት ነገር ብቻ ነበር። አንተም ሰምተዋል። ስም የጠራ አይመስለኝም። ያንቺን ጠርቶ ሙኒት ስንት የደበቁላት ነገር ሲል ምንድነው ለእኔ የደበቀልኝ ነገር? ትላንትናም አንተ ምንም አይነት ጥያቄ ስላላቀረብክልኝ ቤቴን ከፍቼ ይንገረኝ፣ ያጠፋው ጥፋት ካለ የተደበቀልኝ ነገር ካለ ይንገረኝ። ስራ ላይ ያለ ሰው ይሳሳታል። ሲሳሳት ደግሞ ይታረማል ወይም ደግሞ ይቀጣል። አንድ ነገር አለ። ግን የደበኩልሽ ስትል ብዙ ነገሮች ነው የሚያመጣው። ይሄ ነገር እኮ ግን እንደ ቀላል የሚታይ አይደለም። አንቺ እንዴት እንዳየሽው አልገባኝም። በተበዳዮቹ ወገን ሆነሽ ብታየው እኮ በመሀል ጥፋት አለ። አጥፍቻለሁ ብዬ መሰለኝ እኮ ቀርቤ ላስተካክል ነው፣ ይቅርታ አድርጉልኝ። ስለዚህ በጠፋ ነገር ላይ ሰው አስተያየት ቢሰጥ እኮ ሊሰማሽ አይገባም እያልኩሽ እኮ። አልደበቀልኝማ። እኔ ራሴ ነኝ ሚዲያ ላይ ወጥቼ የተናገርኩት። እሱ አልደበቀልኝም። የደበቀልኝ ነገር የለም። ኦኬ የእሱ ይሄም ግልጽ ሚዲያ ላይ ያለ ነገር ነው። ምናልባት እሱ ወጥቶ ያንን አልተናገረውም ነበራ ከዚህ በፊት? በፍጹም። ለምን አሁን ተናገረ ይሄን ነገር? ለምን ምን ደበቅ? ቆይ ልነግርሽ ነው። ኤርሳም ተብሎ ስሙ ሲጠራ ዝም ሊል ነው እንዴ? እሱ ማን አለው? እና ያለውን ሰው ማጣራት አያስፈልግም እንዴ? ያገባሽ ያ ግሩፕ ነው አሁን ጸብ ውስጥ የነበር። ቆይ አሁን ሴቶች ያልገባችሁ አንድ ነገር ልንገርሽ፣ ከወንዶች ሳይድ ሆኜ ልንገርሽ አንድ ነገር። ወርቁ አይተነውና ጆከር ኤልሳሞች ናቸው ተብሎ ተወራ። አልተባለም እንዴ? ተብሏል። ጆከር ቆይ የተባለው ወርቁ አይተነህ ነው። ውሸት ነው የተባለው። ኖ እንግዲህ እኔ የሰማሁትን ልንገርህ። እስኪ የኔን ስማኝ፣ መጀመሪያ የኔን ስማኝ ሆኒ፣ ከዛ ሰማለሁ። አሁን በዚህ ሰዓት ላይ ወርቁ አይተነህ መጥፎ ነገር ተባለ ሲባል እሱ እንዳለው ቅርበት ምንድን ነው ማድረግ ያለበት? አጠገባችንም ስለሆነ ያለውን ሰው ከፈለገ በህግ በፈለገው መንገድ መጠየቅ ይችላል። አንድ ሁለተኛ ነገር ደግሞ በህግ ካልሆነ እንደዚህ በወንድም በእህትነት በሚዲያ ከተባለ
ያለችበትን ቦታ ያውቃል አለች ተባይዋ። ጉዳዩንም የተናገረችውን ሴት ያውቃል። ቁጭ አድርጎ ለምን አያነጋግርም? ለምን እኛ ተጠቀስን በመሃል? እኔ ስፔሻሊ ለምን ተጠቀስኩኝ? ሁሉም ስለራሱ መጠየቅ ይችላል። እኔ በዚህ ሰበብ ላይ ለምን ተጠቀስኩኝ? ለምን ተጠቀስኩ? አሁን ማድረግ የተፈለገው ነገር ራስን ከተጠያቂነት ለማውጣት ወይም ደግሞ ኃላፊነትን ከመውሰድ ለመሸሽ ለምን እኛ ላይ መደፍደፍ ተፈለገ? እኔ ካንተ ጋር ተጣልቼ መታረቅም አለመታረቅም መብቴ ነው። ሌላ ሰው አንተ ላይ ያለውን ነገር ለመጠየቅ የኔ እርቅ አይከለክለውም። ምክንያቱም ጉዳዩ እኔን አይመለከትም። ሙኒት እንዲያረገች ተብዬ ስባል ካልካንተ መጥቼ ዮኒ መቼ ነው እንዲያረኩት? ከባሰብኝ ደግሞ በህግ ጠይቃለሁ አጠገብህ ካለሁኝ አይደለ እንዴ? ለምን በእኛ ላይ ነገሩ ተደፈደፈ? ምንድነው መሸፈን የተፈለገው? ምንድነው መደበቅ የተፈለገው? ይሄ ጉዳይ መጨረሻ ላይ ማንን ነው የሚያስጠይቀውና እኛ ላይ መጣል ተፈለገ? አቀባዩንም አውሪውንም ቁጭ አድርጎ ለምን አላነጋገሩ? እኔ ሄለን ስሜን ስታነሳ ልጆቼን ስታነሳ ቀጥታ አንበሳ አይደለም 10 አንበሳ ብትል በሰዓቱ ውስጤ ያለውን ነገር ማውጣት ስለፈለኩኝ ጠቅ አድርጌ ልኬላት ገባው ቤቷ። አንድ አርብ ሙሉ ቀን አብረን ቁጭ ብለናል ስናወራ ማለት ነው ከሄለን ጋር። ስለዚህ ስለተባለው ነገር ይሰማኛል የሚል ሰው ስጥ የተባለውን ሰጥቶ ገብቶ ማውራት ማወጣጣት ይሄን ነገር፣ አለበለዚያ ደግሞ አወራ የተባለውን ሰው ይዞ ማናገር። ለምን ነገሩ በዚህ አጀንዳ እንዲቀየር ተፈለገ? የየሰውን ጉድለት አዎ እኔ ጉድለቴ ነው። ጉድለቴ ግን ሌብነት አይደለም። አልተሳካልኝም። ማንም እንደሚያስበው ሞከርኩ፣ አልተሳካም። አልሸሸሁም። ብር ይዤ ከሀገር አልወጣሁም፣ አልጠፋሁም። ሁሌም እዚህ ሚዲያ ላይ ነኝ ያለሁት። ሙሉ ስሜ ይታወቃል፣ የሥራ ቦታ ይታወቃል፣ መኖሪያ ቦታ ይታወቃል። የኔን አጀንዳ አንስቶ ሌሎች ነገሮችን ከቨር ማድረግ ለምን ተፈለገ? አውሪው አስወሪው አቀባዩ እያለ ለምን ተጠየቅኩኝ? እኔ ወይም የኔ ስም እዚህ ጋር ለምን ተነሳ? እኔም ተበዳይ እኮ ነኝ። ጤነኛ ልጆቿን ከበር ለማድረግ እኔ ደግሞ ሐሳቡን ልንገርሽ ስለጠየቅሽኝ ልመልስ የሚመስለኝ ነው እያልኩ አይደለም። የእናንተ አሁን ሴቶቹ ተሰባስባችሁ ይቅርታ ተጠያየቃችሁ፣ ነገሩን ቋጫችሁትም አልቋጫችሁትም በእንጠልጥል ያለ ጉዳይ ነው። ገባሽ? የእናንተ አሁን የመሲም ሆነ ገባሽ ያንቺም የሳራም ሆነ የሌሎቻችሁም በሙሉ እዛ የነበራችሁ በሙሉ እነ ጉቺም አንድ ላይ ሆናችሁ ይቅርታ ተጠያይቃችሁ ነገሩን ቋጫችሁት። የነ ወርቁ አይተነው በእንጥልጥል ላይ ቀረ። ተሰድበው ምን ብለው ስማቸው ጠፍቶ ዝም ተባለ። እሺ እሱን በላይ ነገር ቅድሚያ መሆን የነበረበት አይ እዚህ ጋርም የተጠራ ስም አለ፣ እናንተ አብራችሁ ናችሁ፣ ብዙ ነገር አውርታችኋል ብሎ ነው የሚታሰበው አብራችሁ ስለሆናችሁ። ስለዚህ የዚህ ሰው ስም ሲጠፋ ምንድን ነው ጠይቀናል ዝም የተባለበት? እሷን ዝም አላልንም፣ ጠየቅን። እሷ መረጃ እማወጣው ይሄን ያህል አንበሳ ከተሰጠኝ ይሄን ከተባልኩኝ ነው አለች። አሁን በግለሰብ ደረጃ ስታየው ጆከር ከኔ በላይ ለወርቁ አይተነህ የሚቀርብ ሰው ነው። ኦኬ ከኔ በላይ ከሳራም ጋር ጥሩ ሪሌሽን ያለው ሰው ነው። ትላንትና ልጄ፣ እናቴ፣ አክስቴ፣ እህቴ ሲባባሉ የነበሩ ሰዎች ዛሬ እኔ ለምን እንድጠይቅለት ፈለገ? እሱ ለምን እኔ ኃላፊነት ወስዳለሁ ለዚህ ነገር? እሱ ከኔ በላይ ኃላፊነት የለበትም ወይ? በሙሉ ነው ያለው አሁን ሲናገር የነበረው እዛ ውስጥ በሙሉ የነበሩት። እኔ ግን ስናገር ስለራሴ ስለምናገር ነው። መሲ እዚህ ጋር አለች። ስለዚህ እዛ ላይ ሲናገር የነበረው እንደሰማው በሙሉ የራሳቸውን ፈተው የአንድ ወንድማችንን ስም እንደፈለጉ ጨቅጭቶ የእነሱን ሶሉሽን ፈጥረው ላጠብ ሄዱ። የእሱ ጉዳይ ግን ምንም አይባልም። ይሄ ልክ አይደለም የሚል ያለው ጆከር። ኦኬ እኔ በደፈናው ይቅር ስል ለአላህ ስል ነው ይቅር ያልኩት። አልተጎዳሁም ብዬ ወይም ተስማምቼ አይደለም። ነገር ግን አንድ ሰው እያየሁት መቼም አይሞትም። ይቅርታ ስል የራሴ ሰበብ አለኝ። ነገር ግን ከኔ በላይ ለሱ ቅርበት ያለው እሱ ለሷም ቢሆን ጥሩ ሪሌሽን ያለው ሰው ለምንድን ነው ያልጠየቃት? በአካል ሄዶ መጠየቅ ይችላል። ኢቭን በሚዲያ መጠየቅ ይችላል አይደለ እንዴ? ለምን አጀንዳ በአጀንዳ እንዲቀየር ጭራሽ የአርስት እንዲረሳ ነው የተፈለገው? መሲ እርዳታ ብር በልታለች፣ ሳሪ ተረድታለች፣ ሙኒት ደግሞ የደላላ ሌባ ነች ተብሎ ይሄ ነገር ልጠይቃችሁ ሁለታችሁ እዚህ ላላችሁ ታሜንም መሲንም ሙኒትንም ጠይቃለሁ። ብዙ ነገር እንግዲህ ማታጉድ ሰምታችኋል በሄለን አይደለ?
ሰምታችኋል። በዚህ እንስማማለን አይደል? አዎ እኔ አዎ ሰምቻለሁ። እሺ ባያችሁት ነገር ላይ አንቺን አጭር ጥያቄ ነው የምጠይቅሽ፣ ታሜንም መሲንም ወርቁ አይተነውን HIV ያለበት ብላ ታውራለች ብላችሁ ታስባላችሁ? ከሆነ ነው ወይም አይደለም ብሉ። ምክንያቱም ብዙ ወሬ ተወርተዋል። ወርቁ አይተነውን በዚህ በተወራው ነገር ባያችሁን ነገር ላይ ሳራ ታውራለች ወይስ አታውራም? አሁን ባለው ነገር እንደ ሰው ሆናችሁ መልሱ። እንደ እውነተኛ ሰው አንቺ ሙስሊም ለሐቂ ስትይ፣ ታሜም እንደዛው፣ መሲም ለሐቂ ስትይ ተናገሩ። እኔ እንደ ራሴ በአሁኑ ሰዓት ታደርጋለችም አታደርግምም የሚለውን ነገር ማለት ማፈር ነው። ምክንያቱም እኔን ያላደረገችኝ ነገር ስለሌለ ለጤነኛ ልጆቿ ስትል በሽተኛ ልጆቼን ስታስነሳ ምንም ስላልተሰማት ጭራሽ እከሌን ጠይቂ እያለች ትላንት ደግሞ የሰማሁት ነገር አለ በራሴ። ትላንት ደግሞ ሄለን እየከፈተች ስትሰማ የነበሩ አዳዲስ ነገሮች አሉ። ይሄን ያህል የቅርብ ጓደኛዋን እህቷን አብሬያት ረጅም ጊዜ ከነሱ በላይ የኖርኩትን እኔን ይሄን ያህል አሳልፋ ከሰጠች ሌላውን ልትሰጥ ትችላለች። ስለዚህ አፌን ሞልቼ ይሄን ታደርጋለች ወይም አላደረገች ከሆነ ለምን አፍራለሁ? አርጋም ከሆነ ደግሞ ለምን የውሸት ምስክር እባላለሁ? አላቅም። በአሁን ሰዓት ራስህን ማመን የማትችልበት ሰዓት ነው። እኔ የተደረኩት ቀላል አይደለም። የልጆቼ ስም እንዲጠራ እንኳን ሰበብ የሆነችን ሴት ዛሬ እኔ ይቅር ብላት ላላስል ነው። ግን እቺ ሴት እንዲናት ወይ አረጉ። ቆይ ያልገባኝ ነገር የልጆቼ ስም ለምን አስፈለገ? ምን አረጉ ልጆች? ምንም ያደረጉት ነገር የለም። እኔ ኦቲስቲክ ልጆች አሉኝ። እዚህ ጋር ወጥቼም የተናገርኩት ራሴ ነኝ። አሬ ይባረኩልሽ። እና እነሱን በስራሽ ያገኘሽው ነው እምባል አይደለሁም። እኔ ጌጦቼ ናቸው ወይ ድረስ ጀግና ሴት ስለሆንኩኝ ነው እነሱን የማሳድገው ራሴን የማስተዳድረው የምኖረው እዚህ። ጤነኛ ልጆች ናቸው ያሏት። የእሷ ልጆች ቢሰደቡ ምንም አይደለም። የኔ ልጆች ግን ለማንሳት እንኳን ስማቸውን ያሳሳሉ። ተረጋጊ። ሙኒት ያደርጋል። የልጅ ነገር የሚገባው ይገባዋል። ግን ስሜት አያቱኝ አደራ። ግን ለምን በዛ ደረጃ መባል አስፈለገ? ምክንያቱም ለጠየቅኩት ጥያቄ የተመለሰልኝ መልስ ይሄ ነው። ለምን ይሄን አደረግሽ? ምን አደረግኩሽ ስል ስድብ ፍራቻ፣ ልጆቼና ባለቤቴ ስለተሰደቡ ስድብ ፍራቻ ብላ ለመለሰችው ንግግር አትሊስት ልጆችሽ ጤነኞችና በፈለግሽው ቦታ ላይ ያሉልሽ ናቸው። ቆይ አንዴ ሙኒት ሚውት አድርጊው። ታሜ አረጋጋልኝ። የልጅ ነገር በጣም በእውነት እግዚአብሔር በእውነት ይደብራል። ዮኒ ወንድም ያልተጎዳ ማለት ሰው የለም ሰራሃ። ስለዚህ خلاص يعني ሙኒት ተይ በቃ ወደ ራስሽ ተመለሽ። ልጆችሽን አላህ ያሳድግልሽ። እንደውም ከዛም የበለጠ ማለት ትልቅ ደረጃ እንድታያቸው ነው ምኞታችን ነው። ፈጣሪ ጠብቅልሽ ልጆችሽ። በሰወሪ በምናምን ማለት ምንም ማለት በሰወሪ ምንም አይሆኑም ልጆችሽ። ይሄን ታውቂ አሉ አላሉ ይመጣ ነገር የለም በልጅ አልহামዱሊላህ ብለሽ ማለት ነው። አላህ ማለት ከዛም የበለጠ ይክሰሻል ማለት ነው። ስለዚህ ሐቢቲ ምንም አንድ ደቂቃ ራስዎን እንደዚህ እንዲከፋሽ ራሱ አልፈልግም። በአላህ ይይዝሻለሁ። እሺ እኔ ትዝ ይለሻል ወላሂ አንቺን በልጆችሽ ያስማልሽኝ ሳሪም እንደዛው ወላ ሌላ ነገር ነበር። አንቺም ታውቃለሽ፣ ሁላችንም እናውቃለን። ስለዚህ በአላህ ሙኒት ወደ ራስሽ ተመለሽ እና ዮኒ እኔ ይሄ ውስጤ ያለ እንኳን አብረን የበላን ሰው ነን በቃ የሆነ ሆኗል ብዬ ይቅርታ አድርጌላት ታሜ በስንት ልመና በስንት ኡኡታ መሲ ራሷ ብትሆንም ጥምም ብላ ታሜንም በስንት ልመና ይሄን አድርገን እኛ ቁም ነገር የሰራን መስሎን ነው። እኔ ስፔሻሊ በቃ መልካም ነገር አደረግን ተበዳይነን ይቅራልን ብለን ስንመጣ በሌላ መልኩ ሌላ ነገር አቀናብሮ መምጣት ምንድነው ፖይንቱ? እሱ ነው ያልገባኝ እኮ አሁን የራስን ነገር በቃ እኔን አትስደቢም ብሎ መጨረስ እኮ ይቻላል አይደል? ከኔ ጋር ነው ምንድነው የምትፈልጊው? እኔ ጋር ጨርሺ ማለት ይቻላል። እኔ ልንገርህ ዮኒ ምን እንደምል ከኃላፊነት ለመሸሽ
እኔ ወርቁ አይተነው እንደነገርኩ አደንቀዋለሁ፣ አመሰግነዋለሁ። ወጣቶችን ያበረታታል፣ ይረዳል፣ ደስተኛ ነኝ በሚያደርገው ነገር። ነገር ግን ከኔ በላይ ሊቆረቆርለት የሚገባው እሱ ነው። ሰፖርት የተደረገ በእሱ የሚኖር እሱ ነው፣ እኔ አይደለሁኝም። ስለዚህ እኔን እንዲህ ሊለኝ አይችልም። እኔ አንቺ ከኔ በላይ ኃላፊነት አለብሽ ሊለኝ አይችልም። እውነት እሱ ከተሰማው ከኛ ጋር ነገሩን ከማያያዝ ለምን ዘራፍ አይልም? እዚህ ጋር አልፎ ደግሞ ያለችበት ቦታ ድረስ ሄዶ ለምን አልጠየቀውም? ወይስ ከየት እየተቀባበሉ ነው ወሬዎች ሳራ ጋር ደርሰው ሳራ ላይ ሄለን ያደረሱት? ይሄ እንዲታይ ይፈልጋለሁ። እኔ ያልገባችሁ ነገር ካለ እኔ በጭንቅላቴ የማስበው የወሬው ሶርስ እውነት የሆነው እውነት ነው፣ ውሸት የሆነው ውሸት ነው። አላሁ አለም። አሁን ለይተን የምናውቀው ነገር የለም። ነገር ግን አንድና አንድ ደግሞ ግልጽ የሆነ ነገር እዚህ ሀገር ላይ ቪዛ ኖሮት አይዲ ኖሮት የሚኖር ሰው የኤችአይቪ በሽተኛ ሊሆን አይችልም። ምክንያቱም አገሪቱ አትሰጥም። ግን ኢቨን የአንድ ሰውን ስም ያለ አግባብ ለመነሳቱ እሱ ለምን እሷ ላይ ዘራፍ አላለም? ምንድነው ችግሩ ከኛ ጋር? ወይስ እሷ ጋር የሚመጣ ነገር ረግጣት አላየሽም ማለት ነው? እንደዛ ረገጣ እኮ አይደል። ስድብ እኮ ምንም ትርጉም የለውም። ዮኒ ስድብ ምንም ትርጉም የለውም። ግን እንደዚህ እዚህ ጋር ቁጭ አድርገህ ከኔ ጋር እንደምታወራው በክብር የምትጠይቀኝ ጥያቄ ፖይንት ይጥላል። ስድብ እኮ ይሄ እኮ የሚያመጣው ለውጥ የለም፣ እኔ ላይ ምንም ለውጥ አያመጣም። ነገር ግን ቁጭ አድርገህ እዚህ ጋር በስነ ስርዓት የምትጠይቀው ጥያቄ ያ ነው ፖይንቱ። ውስጡን ሳራና አውራት አለው ስለ ወርቁ ጉዳይ በጣም ሀት ኢሹ ነው ማለት የሰው ስም በዛ ደረጃ መነሳቱ እውነት ከሆነ መታትና እንደዚህ ነው አይደለም የሚባለውን ነገር ራሳቸው ይጨርሱ። ግን መነገር አለበት። ከቨር ተደርጎ እንደ ቀልድ ተደርጎ የሚታይ ነገር አይደለም። ምክንያቱም እንደምናውቀው ወርቁ ይረዳል፣ አከተመ፣ ሌላ ነገር የለውም። እስከምናውቀው የትም ሶሻል ሚዲያ ላይ መጥቶ አያውቅም። ኢቨን ጉቺን ሲያገኛ በሶስተኛ ሰው እንደሆነ ነው የሰማነው። ከዛ በኋላ ነው ገንዘብ ለመውሰድ የሄደችው። ከዛ ውጭ የምናውቀው ነገር የለም። እራሳቸው ሲናገሩ በሰማነው ማለት ነው። ከዛ ውጭ የለም። ስለዚህ ያንን በመጥፎ ማውራቱ የተፈለገበት አጀንዳ የወርቁ አይተነው ምን እንደሆነ ስላልገባኝ ነው። ገባሽ? በጣም ወይስ አማራን እየመረጡ አሁንም ወልደ ጊዮርጊስ የሚባለው ወንድምንም እየተረገጠ ነው፣ እየተሰደበ ነው፣ ሌባ ነው እየተባለ ነው፣ ብዙ ስም እየጠፋበት ነው። እና ምንድን ነው የአማራ ወንድሞችን ትንሽ ነው ባለሀብት የሆኑትን ወንድሞች እየጠበቁ ማጅራት የሚመታው ለምንድን ነው? የኦሮሞ ባለሀብት፣ የትግራይ ባለሀብት፣ የደቡብ ባለሀብት ምንም አይነት ስሙ የማይጠፋው ግን የአማራ ባለሀብቶች ትንሽ ብቅ ሲሉ አንገት እየተባለ ስማቸው የሚጠፋው ለምንድን ነው? ይህን ነገር ቆም ብሎ ማሰብ ጥሩ ነው ብዬ አስባለሁ። ስለዚህ ከፖለቲካውም አንጻር አብሮ የሚሄድ ስራ እየተሰራ እንደሆነ ነው የሚሰማኝ። ምክንያቱም ወርቁ አይተነው አንድም ቀን ወጥቶ እንደዚህ አይነት ነገሮች ላይ ገብቶ አያውቅም። ልርዳ ባለ ነው የሁላ ስድብ የመጣው። 100,000 ሪያል ሰጠ፣ ምንድን ነው ድራም ሰጠ፣ ምናምን መኪና ሰጠ ምናምን በሚለው ነው የሁላ ፍጅት የመጣው። ከዛ ውጭ ምንም ውስጥ የለም። ምንም ውስጥ ይህ ውስጥ የሚያስገባው ነገር አንድም የለም። ቲክታክ ላይ ቁጭ ብሎ ነው የሚውለው። ቲክታክ ላይ ሲያማ ነው የሚውለው። መቼ አውርተው መች ተነጋግረው መቼ አብረው ብዙ ነገር አድርገው መች የሚባለው እኮ አብረው ቁጭ ብለህ የምታወራውን ሰው ነው አይደል? ይሄ ቲክታክ ላይ በየቀኑ የሚውል ሲሰጣ ማያወራል እንዴ? ይሄ እንደዚህ ነው የሚባለው። የምንታይ ሰዎች ብዙ አለን። የሌለን ሰው በዛ ደረጃ ማድረጉ ጥቅሙ ምንድን ነው ያልገባኝ። ስለዚህ ይህንን ነገር እናንተም ቢሆን መጠየቅ አለባቸው። መጠየቅ ለምንድን ነው ያስፈለገው? በዚህ ደረጃ በዚህ ሌቭል ከሄለን ጋር ዲል መደረግ የተፈለገበት ትልቁ ምክንያት ቤተሰብ ስለተሰደበ። ያልተሰደብን አለን ሌላ ምክንያት አለ ብዬ ነው የማስበው። ይሄ ብቻ በቂ ነው ብዬ አላምንም። እኔ ልጆች ስለተሰደቡ ብቻ ተብሎ የሚበቃ ነገር ነው ብዬ አላስብም። ስለዚህ እሱ ላይ እንደ አሁን ወልደ ጊዮርጊስ ላይም እየተሄደ ነው። ይህም እኔ ልክ ነው ብዬ አላስብም። ወልደ ጊዮርጊስ በቅርብ የመጣ ሰው ነው። ሲያግዝ አይቻለው፣ ሲረዳ አይቻለው። ስሙን ግን አሁን እየተብጠለጠለ እየሰማው። ስለዚህ የአማራ ልጆች ላይ የሚደረገው ዳኛው አለልኝም እንደዚህ ስሙ እየጠፋ ነው ያለው። ስለዚህ የአማራ ታዋቂ ሰዎችና ባለሀብቶች ታርጌት የተደረጉበት ምክንያት
እስቲ የምታውቁት ነገር ካለ አብራሩልኝ። የምታውቁት ካለ ለምን ለዚህ ጉዳይ ተጠያቂ ነው የምትለው ሰው ማን ነው አንተ ዮኒ? እኔ አሁን ለምሳሌ ሳራ በዚህ ጉዳይ ተጠያቂና ብዬ አስባለሁ። እሺ ፊት ለፊት ያለች ሴትዮ መጠየቅ ይሻላል ወይስ ደግሞ እኛም ተበዳዮች? ምክንያቱም ጓደኛ ናቸው፣ እሷንም ትጠየቃለች እኮ መጠየቁ አይቀርም። ከመጣችሁ አይቀር ደግሞ እናንተ ጓደኛ ስለሆናችሁ እናንተ ብትጠየቁና እንደዛ ነገር ሲባል ዝም ብላችሁ የምትሰሙ ከሆነ እኮ ተባባሪ ናችሁ ማለት ነው። መረጃ ታውጣለችን እኮ እኛ ስንናገር ሌሎች ነገሮችም ነበሩ። ከዛ መሀል ምን አለች? መረጃዎች ታቅርባለች። ይሄ ከሆነ መረጃ ታቅርብ፣ እኔ ያልኩበትን እስካሁን እንዳቀረበችው ታቅርብ አለች። ሄለን ደግሞ ምን አለች? ሙኒት ማነው ወልደ ጊዮርጊስ እና ወርቁ አይተነው የምትፈልጉትን መረጃ መታችሁ 25 አንበሳ እየሰጣችሁ ውሰዱ አለች። አስቸጋሪ ነው በጣም። ምን አይነት ዘመን ላይ እንደደረስን በጣም ነው የሚከብደው። እንግዲህ የምታዩት ነው። ለነገሩ ሴትዮዋም የቢዝነስ ሰው ናት ሄለን፣ ቀላል ሰው አይደለችም። እንደ ቀላል ማየት የለባችሁ እንዴ። ቺጋር ሜክ ሰማኒ ሰምሃው እና ትንሽ ከባድ ነው። ያንቺን ግን አሁን ተናግራለች። የቅርታ ቪዲዮ ሰርቻለሁ፣ ፕሮሰስ አረግላችኋለሁ፣ ያልኩትን ያልተሳካልኝን ተናግሬያለሁ። በሊስት ይህን ያህል ሰዎች ያላችሁ ገንዘባችሁን በ6 ወር ውስጥ እመልሳለሁ ብላ ተናግራለች። እንግዲህ የእሷ ጉዳይ ይሄንን ይመስላል። ሌሎቻችሁ የምትጨምሩት ነገር ካለ፣ ታሜ የምትጨምረው፣ መሲም የምትጨምሪው ነገር ካለ በዚህ ጉዳይ በሙኒት ጉዳይ ማለት ነው ያወራችውን ነገር አንድ ነጥብ ልጨምርልህ። በነገራችን ላይ በዚህ የኢማራት ህግ አንተ ብታውቀዋለህ የተወሰነ ስለ ማንኛውም ሰው ተነስተህ ማለት ሚዲያ ላይ መውራትም አይፈቀድልህም፣ በህግም ማስጠየቅም ትችላለህ። አሁን ለምሳሌ እህት ሙኒት ብዙ ልጆች እንደዚህ በስራ ጉዳይ ስራ ተበላሽቶባት ልትመልስላቸው አልቻለችም፣ አልካደችም። አንዳንድ ሰዎች መጡ ማለት ሙኒት ለምንድን ነው ስምሽን ያበላሹ ሚዲያ ላይ ኖ ሐቅ ስላላችሁ፣ ይሄንን ቃል በጆሮዬ ነው የሰማሁት። ሐቅ ስላላችሁ እኔ መቼም አልበድልም፣ ሐቅ ስላላችሁ ብቻ ነው። አስበዋል። ሌላ ሰው ቢሆን ለምን አሁን እዚህ ሀገር ህግ አለ፣ ይሄዱና በህግ ይጠይቁኝ ማለትም ይቻላል። ለምን ሚዲያ ማለት ሐቃችሁን ሊመልስላችሁ ኖ እዚህ ሀገር ህግ አለ። ኢቭን አሁን ለምሳሌ ሄዳ ብትከስ ይቀበሉላታል። ለምንድን ነው እናንተ ማለት ዘላችሁ ወደ ሚዲያ ሄዳችሁ? እዚህ ሀገር ህግ አለ። መጣችሁ እዚህ ጋር መክሰስም ትችላላችሁ። በደንብ ማስረጃ ሁሉም አለ። ሙኒትም ራሷ እየካደች አይደለም። አዎ አለኝ፣ አለብኝ፣ የእናንተም ሐቅ አለብኝ። ትንሽ ጊዜ ስጡኝ፣ ያስተካከልኩኝ ስራ እመልስላችኋል ወይም አስተካክልላችኋል ቪዛችሁን። ሶ በዚህ ነገር እኔ ለአላህ ብዬ መሰክርላታለሁ። ሙኒት እኔ በጆሮዬ ስለሰማሁኝ ኖ እንደዚህ እህት ወንድሞቼ ሐቅ ስላለብኝ በተአምር ወደ ህግ ቦታ አልሄድም፣ አልከሳችሁም። ሚዲያም ራሱ ለገቡ አልከሳችሁም፣ ሐቅም ስላላችሁ ነው። ይህንን ደግሞ እንድታቅልኝ ነው ዩኒዬ። በዚህ አጋጣሚ እሷ በደንብ መክሰስ ትችላለች። በደንብ ለምን እዚህ ሀገር ህግ አለ፣ መሄድም መክሰስም ይቻላል። ግን እሷ ይህንን መንገድ በተአምር ማለት አትፈልጉም፣ አትመርጡም። ለምን? እውነትም ስላላችሁ ልጆች የሰው ሐቅ መብላት ስለማትፈልግ ነው። ለማንኛውም ወንድሜ አንተ ስለሆንክ እኔ በጣም ስለምወድህ ስለማከብርህ ፎሎ ላድርግ። የአዲሱ አካውንቴ ላይ አልተገናኘንም። እኔና 10 አካውንት ነው በየጊዜ ነው። ሶስተኛ ጊዜ፣ ሁለተኛ አጨልመውኛል፣ ሶስተኛ ነው ይሄኛው። ሰላም አለ ብዙ እርግጫ የለውም እና አደራ በመሀል አንተንም ብዙ ነገር ተደርጓል። ይቅር ብለሃል እንደሰማሁት፣ ብዙዎቹን ይቅር ብለሃል። እንዲያውም በስንት ለቅሶ ነው ይቅር ያልከው ሰምቻለሁ በደንብ። እኔ አንተንም ስም ሲያጠፉ አይቼ ለዛ ነው ውጣ ከማር ያልኩ። ግን ይከባድ አንተም ብቻ ስለሆንክ ወላሂ እኔ ማለት ጀማው ማለት ያውቃሉ እኔ የትም ቦታ እንደማልገባ አንተን ስለማከብረህ በጣም ትልቅ ጭንቅላት ያለ ሰው ነህ። በደንብ ነገሮችም ማገናዘብ አይከበርልኝ ታሜ። እኔ አሁንም ትንሽ በፍቅር ካልሆነ በሌላ ነገር እንደው ዱባዮች በመድኃኒዓለም እንደው ራሳችሁን ጠብቁ ነው የምለው። ከባድ ወረርሽኝ ነው የገባው ዱባይ። ወረርሽኝ፣ ከባድ ወረርሽኝ፣ አስፈሪ ነው። ስለዚህ የሙኒት ነገር እኔ ጋ ምንም በፊትም ብዬሻለሁ። እኔ ጋ ችግር የለብሽ፣ ችግርም ኖሮብንም አያውቅም። ከኔ ጋር ከመሲ ጋር ችግር ኖሮብኝ አያውቅም። ነበር አንዴ ከጉጂ ጋር ነበረብን፣ ትንሽ ተላላስንና
ወደ ቀጥታው መስመር ገብተናል። እኔ ከሳራ ላበሻ ጋር ችግር አልነበረብኝ። እንዲያውም ተናድጄባን ነበር። በምን ጉዳይ ቃል በቃል ተናግሬያታለሁ። እዮዳብ ሰደበኝ ብለሽ እንዴት ይቅርታ ትጠያይቃል? ፎወት ምን ብዬ? ምክንያቱም አይቀርም ስድቡ። ስድብን የሚያስቆም የለም። አሁን ሄለንን ማን ያስቆማታል? ራሷ ካልፈቀደች ማን ያስቆማል? መሳደብ ከተፈለገ ፎወት ይቻላል፣ መርገጥ ይቻላል። ማን ያስቆማል? እንደዚሁ ዝም ብሎ ፒስ ለመፍጠር ካልሆነ በስተቀር ያው ዱባይ ለዱባይ አይቻልም። ምክንያቱም ክስ አለ፣ ከሀገር መውጣት አለ፣ ዲፖርት መደረግ አለ። ከዛ ውጭ የሆኑትን ሰዎች በገንዘብ ማስቆም አትችሉ። እንዲያውም እየጣማቸው ሞር ሊረግጧቸው ነው የሚፈልጉት። ጨምሪ ነው የሚመጣው ከዛ በኋላ። አሁን የለም ጥብስን የሆነቻት አሁን ሳራ ጥብስ ናት። ይህኒ ዶክመንት አወጣለሁ እያለች ትረታታለች። ስለዚህ በራሷ ጊዜ የገንዘብ ምንጭ ሆነች። የገንዘብ ምንጭ ሆናለች። እሱ ሶሻል ሚዲያ ላይ ከመጣ ሁላችሁንም ልንገራችሁ፣ ማናችሁም ብትመጡ ክብራችሁን ጥላችሁ ነው። ሶሻል ሚዲያ ዶላር አይደለንም። የሚወደን አለ፣ የሚጠላን አለ። ዶላር ስትሆን ብቻ ነው ሁሉም ምንም ሊወድ የሚችል። አለቀ። የሚወድ አለ፣ የሚረግጥ አለ። ተቀበል። ስላልወደዱኝ እኔ ትልቅ ነኝ ተብሎ እኔ በጣም እንትን ነኝ ተብሎ የሚመጣበት ነገር የለም። ይኸው ሶሻል ሚዲያ ላይ እንኳን ያልመጣው ወርቁ አይተህ ነው ስሙ ተዘልዝሏል። ሶሻል ሚዲያ ላይ ያሉትን ስለረዳ ወርቁ አይተህ ነው ዘልዝለውታል። ስለረዳ ለማንም ልቃሚ ገንዘብ ስለሰጠ ስሙ ጠፍቷል። ስለረዳ ስላገዘ ገንዘብ ስለሰጣቸው እርዱ ስላለ ድምፅ ሲያወጡ ስላገዛቸው ወርቁ አይተህ ነው አሰድበውታል። ስላገዘ ሶሻል ሚዲያ ላይ ሲርመጠመጥ የሚውሉትን አናቅም እንዴ? ቁጭ ብለው ሲውሉ የሚውሉትን አናቅም እንዴ? ወሬ ሲለቃቅሙ ሲያወሩ የሚውሉትን አናቅም እንዴ? የት ቦታ ነው ሶሻል ሚዲያ ላይ ወርቁ አይተህ ነው መጥቶ የተናገረው የተነፈሰው? ፔጁስ የትኛው ነው? የወርቁ አይተህ ነው ንገሩን እስቲ፣ እኛም እንወቅ። ወርቁ አይተህ ነው ፔጁ የቱ ነው? ንገሩን፣ እኛም እንወቃ። ምክንያቱም ሶሻል ሚዲያ ላይ ተጥዶ የሚውል ሰውን እኛም የሆነ አንበሳ አምጣ እንለዋለን። ንገሩን፣ ወርቁ አይተህ ነው ሶሻል ሚዲያ ላይ ሲርመጠመጥ አስባችሁታል? መጥቶ ያውቃል? አንድ ቀን መጥቶ ያውቃል? አንድ ቦታ ላይ ታይቶ ያውቃል? ወርቁ አይተህ ነው። ለምን ስሙ በማይረቡ ሰዎች ይነገራል? ስሙስ ለምን ይጠፋል? ለምን? የት ቦታ የሌለውን ራሳችሁ ፈጥራችሁ አውርታችሁ ክሬዲት ለመውሰድ ስትሯሯጡና ሌላ ነገር ስትሉ በጣም ትዝብት ነው። በእውነት ብልግና ነው። ጥግ ድረስ የደረሰ ቆሻሻ ብልግና ነው። ውርደትም ጭምር ነው። እንደ እድሜያችሁ ሁኑ። እንደ እድሜያችሁ ልጆች ያሉ አብዛኞቻችን እዚህ ውስጥ ታሜን አላቅም። ሙኒት ልጆች አሏት፣ መሲ ልጅ አላት፣ እኔ ልጅ አለኝ። ታሜ አላቅም ይኑር አይኑር፣ ስለዚህ መናገር አልችልም። አልሐምዱሊላህ ሁለት ልጅ አለኝ ወንድሜ። ይባረኩልህ። በቃ ትንንሾች አይደለንም። መነጋገር ካለብን እንነጋግራለን። ከዛ ውጭ ግን ፈጥረው 30 ነገር የሚያቦኩ እንደ እድሜያቸው ሳይሆኑ ሲቀሩ በእውነት ያሳፍራል። በእውነት በጣም ያሳፍራል። አሁን የፈለገ ከፍራውል ጋር ልደባበር የፈለገ ምን አገናኝቶት ነው ስለ ፍራውል የሚወራው? ፎዋት what is the reason? እኔ የፈለገ ከኔ ጋር ገብቶ የሆነ ጊዜ ላይ ቅር ብሎኛል በጣም ያቺ ሌባ በረከት የምትባለው መጣ ስለቀባጠረች። ፍራውል ምን አገባው በዱባይ ጉዳይ? በዛ ደረጃ ስሙን ማብጠልጠል መጥቶ ሊያስረዳ ሲል ቡጣ እየተባለ እንደ ውሻ እየተቆጠረ መደረግ እኔ እንጃ ልክ ነው ብዬ አላስብም። ጄኑዊን የሆነ ከልብ የሆነ ወይ ይቅርታ ወይ ደግሞ መራቅ ከእንደዚህ አይነት ሰዎችና በጣም ያስጠላል። እግዚአብሔር ምስክሬ በጣም 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 የሚያስጠላ ስራ አይቻልም። ከማልጠብቀው ሰው በጣም የሚዘገንን አሁን ለማውራት ሰውን እግዚአብሔር ምስክሬ ዮኒ እንደው ሼር አድርግልኝ ሪፖስት አድርግልኝ የሚሉኛል እየፈራው ይሄው መድኃኔዓለም ምስክሬ ነው የምላችሁ። ምን ፈልገው ነው የቀረቡኝ? ለምን መጡ ብዬ ጠይቃለሁ። በተለይ ሴቶች ሲሆኑ
መደንገጥ ጀመርኩኝ። እንዲህ ምን አስበው ነው? ምን ፈልገው ነው? እኔን ይፈልጉኝ ለምን ጉዳይ ነው እያልኩኝ በቃ እንዲህ እየተዳናበርኩ ነው እኔ ራሱ። እና በጣም ያሳዝናል። በዚህ ደረጃ በሶሻል ሚዲያ እንደዚህ ስላሳቀቃችሁን ወሬኛ ቀባጣሪዎች በጣም ነው ታስጠሉት። ልንገራችሁ ብዬ ነው። ወሬ የምታወቁ አይመጠነንም ካላችሁ ሶሻል ሚዲያ ውጡ። አይመጠነንም አይሆነንም ካላችሁ ውጡ። የማይመጥን ስራ ሰርታችኋል። የማይመጥን ሕፃን ልጅ የማያደርገው ስራ ሰርታችኋል። ያሳፍራል። እግዚአብሔር ምስክሬ፣ ሕፃን ልጅ አይሰራውም ይህን ስራ። ስለዚህ ፕሊዝ አብራችሁ ብትሆኑ ታድጋላችሁ። እውነቴን ነው። ታሜ መስዬን ቢደግፋት መሲ ታሜን ብትደግፈው እንዲሁም ሙኒት ሌሎቻችሁም ተባብራችሁ እኮ ትልቅ ደረጃ መድረስ ይቻላል። የሁሉም ቢዝነስ አደባባይ ላይ ወጥቶ የሁሉም ኧረ ይዘገንናል። እና ፈጣሪ ጠብቃችሁ ነው ምለው። ጨምራችሁ የምትሉት ካለ በሉኝና እኔም ልሰናበታችሁ። የወርቁ አይተነው ነገር ግን በቀልድ የምናየው አይደለም። ሲሪየስሊ የምንመጣበት ጉዳይ ነው እስከ መጨረሻው። እሺ ወንድሜ አላህ ያክብርልኝ። እንግዲህ በጣም እናመሰግናለን ሀቢቢ፣ ክብርልን። ለሐቅ የምትቆም ሰው ነህ። በጣም እናመሰግናለን። የምር እውነት ነው። በቃ የሙኒትንም አንዳንድ ሌባ የምትሉ ምናምን መብረቁንም ጨምሮ ተፋታ ነገረች። አልሸሸውም፣ አልራኩም። ፕሮሰስ ጀምሬ ነበር፣ አልተሳካልኝም። እንደሆነው አልሆነም። በምችለው አቅም የእያንዳንዱን ገንዘብ መልሳለሁ ብላለች። ካልመለሰች ሂድባት። በ6 ወር ውስጥ ካልመለሰች እኛም እንሄድባታለን። ስለዚህ ያንን ጊዜ ካለች ግን ይቅርታ ከጠየቀች ከዚህ በላይ ምንም ልታረግ አትችልም። ይሄንን ነው እኔ ልል የምችለው፣ ሌላ ነገር የለም። መሲ ዮኒ አሁን ያልከው ነገር ሀቁ መውጣት አለበት። ምክንያቱም እኛ አሁን ታሜም እኔ ሙኒትም ሳሬም ሁላችንም ሲወራ ሶሻል ሚዲያ ላይ ነው የሰማነው። ስለኛም ገባ ስለ ሁላችንም እንግዲህ በመረጃና በማስረጃ ትምቱ ሲነገር ነው ያየነው። ምንም አሁን አንዳንዴ ዱብዳ ነው የሚሆንብህ፣ ትደነግጣለህ። የዛን ሰዓት እኔ ደንግጬ ሳሪ ላይቭ ላይ ነበረች ገዝቷ ላይ ሄጄ ላይቭሽን ክፈችን ያልኳት በጣም ከመደንገጥ የተነሳ ማለት ነው። ስልክ ላይ ያወራኋት መስሎኝ ላይቭሽን ክፈች ማውራት ፈልጋሉላ መሲ ላይቭ ላይ እኮ ነኝ ነው ያለችኝ። ገባ ደንግጬ ማለት ነው። ስለዚህ አንደኛ አብሮ አሁን ለምሳሌ ስለኛ እርስ በራስ ቢወራ ያለን ሰዎች ነን። ገባ እዚህ ብንተማማ ምንም የሌለ ሰው ይሆናል አይደል? ማንም ሁሉም ሰው እኩል ነው። ገባ ትልቅም ትንሽም ሰው የለም። በእግዚአብሔር ዘንድ ሁላችንም እኩል ነን። ግን ደግሞ አንዳንዴ ደግሞ የምትነካውና ማትነካው ሰውም አለ። እዛ ጋር ተፈትፍቶ ተወርቶ ሌላ ተቀመሞ ብዙ አይነት ድራማ ተሰርቶ ሶሻል ሚዲያ ላይ ደግሞ መጥተው የዛ ሰው ወዳጅ የሚሆኑ ሰዎች አሉ። ገባክ? ስለዚህ ይሄ ነገር ፍርጥርጥ ብሎ ይውጣ። ጥፋተኛው ወጥቶ ተንበርክኮ ድንጋይም አይደለም ምንም ተሸክሞ ይቅርታ ይጠይቅ። ከዛ በተረፈ ግን የሌለን ሰው ደግሞ ዝም ብሎ ማነካካት ጥሩ አይደለም። ያው እኔም ደግሞ ዮኒ የሰረቁት ምን የሰው ሀቅ የበላሁት ካለ በመረጃ ያምጣ። ምናልባት ጆከር ወይ ተናዶም ከሆነ የተናገረኝ ችግር የለብኝም። እኔ ተናድጄ ነው የተናገርኩትም ቢል ማለት ምክንያቱም ምንም እንደሌለ ጠንቅቄ ስለማቅ ማለት ነው ዮኒ እና አመሰግናለሁ። እሺ ክበሪልኝ። ታምዬም እንደዛ ሙኒት የምትይው አለ በመጨረሻ ምንም ነገር የለም። ዮኒ አመሰግናለሁ እድሉን ስለሰጠኸኝ። ይሄ ነው ያለኝ። እንግዲህ ግን ሁሉም እግዚአብሔር ይጠብቅሽ። አይዞኝ ያደረገው ነገር ሀላፊነት ነገር ካለ በገንዘቡ ጉዳይ በምን አለን ከጎንሽ ነው። ወንድም በጣም አመሰግናለሁ። እኔ እየሰራው እየከፈልኩኝ ነው። በጣም አመሰግናለሁ። ሽኩራን ወንድም ክበሪልን። አይዞኝ። እኔ ሲንግል ማሞች ለፍተው አዳሪዎች በጣም ያሳዝኑኛል። እግዚአብሔር በሚያውቀው በተለይ አረብ ሀገር ላይ ሆናችሁ ሲንግል ማም ለሆናችሁ አሜሪካ፣ አውሮፓ ምናምን ያው ቀላል ነው ባልልም የተሻለ ነው። ባለትዳር ነኝ፣ ሲንግል ማም አይደለሁም። ባለቤት ያለ ተመስገን። እኔ ኢንፎርሜሽን ስለ ሰው እንደማልከታተል የምታውቂው በዚህ ነው። አልከታተልም።
እንትና ማን ነው የምትሰራው? እንትና ምንድን ነው የምታደርገው? የለውበትም እኮ እኔ እዚሁ ልሽ በዚሁ ነው የምሄደው። አባ ትዳርሽ ይባረክ እናቱ። እንዲ ለማንኛውም ጋይዝ መልካም ቀን ይሁንላችሁ። ባለትዳርማ እኮ እንትና ነው በአደባባይ ስለምትመጣ ይቅርታ ሀቢባ ባሏን በብዛት ስለምታሳይ ምናምን አውቃለሁ። ከዛ ውጭ የማውቀው ነገር የለም። ለዛ ብዬ ነው። እሺ መልካም ቀን ይሁንልህ። አመሰግናለሁ ወንድሜ። እሺ ክበሩልኝ። ሰላማችሁ ይብዛ ቤተሰብ። እንግዲህ አንዳንድ ከባባድ ነገሮች በተለይ ይሄ እንዲህ ብለሽኝ ደስ ይላል። ችግር የለውም የሴቶች ነገር ነው። ግን ወርቁ አይተህ ነው እንደዛ ተብሎ የተወራበት ነገር በጣም 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 አስደንጋጭ ነው። በጣም 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 በምንም ነገር ተደርጎ ይሄ ነገር መውጣቱ አይቀርም። እንደ ወርቁ አይተህ ነው አሮ ነው ገንዘቡን አጥቶ አይደለም 25 አንበሳ ምናምን ገንዘብ አጥቶ ሳይሆን ከዛ በኋላስ ገንዘቡ ይመለሳል ወይ? ገንዘቡ በሌላ ሰው ይገባል ወይ? ለተወራ ወሬ አብረው ላሙት ወሬ ወርቁ አይተህ ነው የሚከፍልበት ምክንያቱ ምንድን ነው? ወርቁ አይተህ ነው የሚጠቀመው? አላወራ በቦታ የለ